የተሳሳቱ አገልጋዮችና የተሳሳተ ጸሎታቸው የተሳሳቱ አገልጋዮችና የተሳሳተ ምናቸው ጸሎታቸው ምንድነው? እነዚህ ሰዎች የተሳሳቱት የመጀመሪያ ነገር የተሳሳቱት በህይወታቸው የጌታ ፈቃድ እንዲቀድም ሳይሆን እነሱ የሚፈልጉት ሰማይ ካለበት ቢወርድ ምድር ካለችበት ብትወጣ አገር ቢገለባበት የሚፈልጉት ነገር እንዲሆንላቸው ይፈልጋሉ። ጌታ ፈቃድ ሆነ አልሆነ ጉዳያቸው አይደለም። የምንወደውን ሁሉ እንደዛ ይላል አይደለም? መምህር ሆይ የምንለምንህን ስንቱን ሁሉን አንድ ነገር ሳታስቀር ይጠቅማችኋል አይጠቅማችሁም ልትል አይገባህም። ይጎዳችኋል ልትል አይገባህም። እኛ ብቻ የምንፈልገውን ነገር ገፍትርልናል። ወገኖች ሆይ ጌታ እኛ የምንፈልገውን ሁሉ የሚሰጥ ጌታ አይደለም። ስሙ ይባረክ። እግዚአብሔር ስለከለከላቸው ነገሮች ክብሩን ይውሰድ። ስላጣናቸው ነገሮች እግዚአብሔር ይመስገን። ምክንያቱም ተቀብለናቸው እኛን ስለሚያጠፋ እግዚአብሔር ብዙ ነገር ከልክሎ ነው በህይወት ያኖራል። እግዚአብሔር ሰጪ አምላክ ብቻ ሳይሆን ከልካይም አምላክ ነው ወገኖቼ። እግዚአብሔር ሰጪ አምላክ ብቻ ሳይሆን ከልካይም ነው። ሲከለክል ግን ለጥቅማችን ነው። እነዚህ ሰዎች እንዲህ አይነት አመለካከት ጥሩ አመለካከት ባይኖርም ደግሞ እንዴት ደስ ይላል መሰላችሁ የጌታ ትከሻ ችሏችሁ ኢየሱስ ያስተማራቸው እኮ ናቸው። በጣም የሚገርመው እንደኔ አይነቱ ሰው አይደለም። ቴዎሎጂ ትምህርት ቤት ምናምን ገብቶ ስለመጣ ያስተማረ ሰው አይደለም። የህይወት ጌታ አስተምሯቸው ሰዎች የተሳሳተ ጸሎት ይጸልያሉ። እንደው እዛ ላይ እንዳይለቆይ ቶሎ ሊለፍና ሁለተኛ ለዘላለማዊ ክብር ተጠርተው እነሱ ጊዜያዊና ምድራዊ ክብር ለመሰብሰብ ይሮጣሉ። ይሄ በከበረ ጊዜ ማለታቸው ምን ማለታቸው መሰለ? በዚህ ምድር ላይ አንተ ትነግሳለህ። ስትነግስ እኛን ሚኒስትሮች አድርገን አሉ። እነሱ ለዘላለማዊ ክብር ለሰማዩ መንግስት ብዙዎችን ምርኮ ለማድረግና ወደ እግዚአብሔር ሐሳብና ፈቃድ ለመሰብሰብ ተጠርተው ምን አሉ? በምድር ላይ አክብረናል። ከእግዚአብሔር ክብር ይልቅ ከሰማያዊ ነገር ይልቅ ከከበረው ከላቀው ከፍ ካለው ይልቅ የሰው ልብ በምን የተሞላበት በምድራዊ ነገር በቁራቁምቦ በእንጀራ በሚበላ በሚጠጣ በሚኖርበት ምድራዊ ጊዜያዊ ኑሮ ላይ እነዚህ ሰዎች እኮ ለሰማዩ መንግስት የተጠሩ ናቸው። አሳ ከሚያጠምዱበት ሰዎችን ታጠምዳላችሁ ተብለው የተጠሩ እግዚአብሔር በዘላለማዊ ፕሮግራም ውስጥ ያስገባቸው እሱ የሚመለከተውን ማየት ያቃታቸው ነበሩ። ሶስተኛ ስለ ቅርብ ጓደኞቻቸው ግድ የሌላቸው ነበሩ። ግድ የላቸውም። አስሮቹ አገር ለቀው ቢጠፉ ስማቸው ባይኖር ታሪካቸው ቢጠፋ ጉዳያቸው አይደለም። ቃኤል ወንድሙን ከገደለ በኋላ ወንድሜ አቤል የት ነው ብሎ እግዚአብሔር ሲጠይቅ ምን አለ ወንድሙ ቃኤል? እኔ እሱ ጠባቂ ነኝ እንዴ? እኔ ጥበቃው ነኝ? ምን አገባኝ? ንፋስ ጥርቅ አድርጎ በወስደው ነው ምን አገባኝ? ኖረ አልኖረ ነው ምን አገባኝ? እኔ ለወንድሜ ምኑ አይደለሁም፣ ጠባቂ አይደለሁም፣ አያገባኝም አለ። ወገኖች በምድር ላይ የምንኖረው ለራሳችን ኖረን ለራሳችን ሞተን እንድንሞት ሳይሆን ስለሌሎች ለመቆረስ ለሌሎች ጥበቃ ልንሆን ለሌሎች ከለላ ልንሆን ነው።
እነዚህ ሰዎች እንዲህ ነው የተጠሩት፣ ግን አልሆኑም። የተወደዳችሁ ወንድሞቼ ምን አገባኝ? በከበረ ጊዜ አንዳችንን ቀኝ ግራህ ላይ ዱብ ካረክ ሌላችንን እዚህ ላይ ካስቀመጥክ ዓለም የፈለገ ይሁን የሚል አይነት አገልጋዮች ነበሩ። አንተ ከኢየሱስ ጋር ሆነው እኮ ነው። እኔ ሰዎችን ይገርማቸዋል ብዬ አላቅም። ምክንያቱም ሰዎች ከኔ በተሻለ መንገድ ሊረዱት ይችላሉ ብዬ ስለማስብ ይገርመኛል ነው የሚለው። በጣም ነው የሚገርመኝ ይሄ ነገር። እንዴ አንተ አብረው እየተማሩ አብረው እየጸለዩ አብረው ከጌታ ጋር እየኖሩ ተነጥለው ሁለቱም ተያይዘው ሄዱ። እንዲህ አይነት ሰዎች ዛሬም በቤተ ክርስቲያን ውስጥ አሉ። ቡድንተኛ የሆኑ አድመኛ የሆኑ ሰፈርተኛ የሆኑ መንደርተኛ የሆኑ እግዚአብሔር ይፈውሳቸው። እንደዚህ አይነት ነገር እንዳንሆን እግዚአብሔር ይጠብቃል። አሜን። ንጌታኔ ወለይተቶ ኦሶዋ ነው ድክት እንደው ለሰው በደንብ ገብቶታል ወይ ብየዝል እንደው ምን በስሪንጅ የሚሰጥ ነገር ቢሆንና ጀርባና ዙር እስቲ እንትን ዝቅ አርግ ብዬ ምናምን የሚሰጥ ነገር ቢሆን ብዬ እመኛለሁ። አይሆንም። በእርግጥ ግድልሾች ነበሩ። አራተኛ ነገር ስለተጠሩበት ትልቅ ጥሪና ተልእኮ ግድል የላቸው ነበሩ። እናንተ የተወደዳችሁ ወንድሞቼ እህቴም እግዚአብሔር ለትልቅ ነገር ነው የጠራን፣ ለከበረ ነገር ነው የተጠራን። በተለይም ለመሪነት አገልግሎት ከተጠራን እነዚህ ሰዎች ለመሪነት አገልግሎት ለፊት አገልግሎት የተጠሩ ቢሆኑ የተሳሳተ ጸሎት ነበራቸውና ኢየሱስ ካስተማረው ልነሳውን ወደ ዋናው ልምጣና እንደዚህ ይላል ቁጥር 43 ላይ እናንተስ እንዲህ አይደለም፣ በዚህ ዓለም ላይ ያሉ አለቆች እንደሚገዙት መግዛት አይደለም፣ እንደሚቆጣጠሩት መቆጣጠር አይደለም ካለ በኋላ ምንድነው የሚለው? ከናንተ ታላቅ ሊሆን የሚወድ የናንተ አገልጋይ ይሁን፣ ከናንተ ማንም ፊተኛ ሊሆን የሚወድ የሁሉ ምን ይሁን? ባሪያ ይሁን። እንዲሁም የሰው ልጅ ምንድነው የሚለው? የሰው ልጅ ሊያገለግልና ነፍሱን ለብዙዎች ምን ሊያደርግ ቤዛ ሊሰጥ መጥቷልና አለ። ኢየሱስ ክርስቶስ ትልቁ የመሪነት የአገልጋይ መሪነት ትልቁ ምሳሌያችን ኢየሱስ ነው። ስለዚህ ኢየሱስ እኔ የመጣሁት አለ ምን ሊሆን ነው? ስለ ብዙዎች ራሴን ቤዛ አድርጌ ሊሰጥ ነው፣ ላገለግል እንጂ እኔ ልገለገል አልመጣሁም አላቸው። ስለዚህ ውጤታማ ወይም በአገልጋይ መሪነት ውጤታማ ለመሆን የሚያስችሉ 10 ቁልፍ ነገሮች